ሁለታችሁ? አዎ። ኧረ ሴቶቹ አልተቻሉም። ግምጃዬን እንዴት ብሩክ ፊት እምብርቷን እያሳየ ትሄዳለች ያላችሁ ሰዎች አላችሁ። ቦታው የዋና ቦታ ነው፣ የፍቅረኛሞች ቦታ አይደለም። በጣም ነው እንደምታሻሽ። ሀይ ለምን? ኦኬ ፈቅደህላት ነው? እሷ በስራም ሆነ በምንም ሆነ ሀይሚና ብሩኬን ባደረጉላትም ነገር ሆነ በምንም ስላከበረቻቸው ብቻ ነው እሷ የሄደችው እንጂ ባሏን ጥላን የሄደችው እያያችሁ ነው። ለምንድን ነው የምታሻሽው ስትልዬ? ስለዚህ የሰው ባል ጥግ አትደርስም። እናንተ ፕሮቶኮሏን የምትጠብቅ ሴት አታውቁም እንዴ? አታውቁም እንዴ? ሲጀመር ማለት ነው ማለት አይዶ ነው እንዴት እንደሆነ አላውቅም። ግምጃ ላይ ያላችሁ ጥላቻ። ሃይማኖት ታደሰ ደግሞ አውቃ ነው ለተመልካች ብላ ነው ተመልካች ፈርታን የወደደቻት። ምን አገባቸው? የእሷን ህይወት ይኖሩላታል እንዴ? የማይመቻት ከሆነ ሀይሚ ለምን በዚህ ልክ ታቀርባታለች? ዋይ ብሩኬም የማዳም ቅመሞችን አያበረታታም እንዳይባል ነው ወይ? ከዚህ በፊት ስንት እየሄዱ እንትን ብለው የለ እንዴ? አሁን ለመጀመሪያ ጊዜ ነው ከግምጃዬ ጋር የተገናኙት። ስንት ልጆች ከዚህ በፊት ነበሩ አይደል እንዴ? እነሱ ዩቱብ ስለማይሰሩ ነው። ቲክቶክ ላይ ይለቀቃል ቪዲዮቸው አለቀ። ግምጃዬ ደግሞ ዩቱብ ስለምትሰራ በራሷ ታዋቂ በራሷ ተፍጨርጭራ እዚህ የደረሰች ጎበዝ አቅም ስላላት ነው ከነብሩክና ከነ ሀይሚ ጋር የሆነችው። ባይዘወይ ከነብሩክና ከነ ሀይሚ ጋር ሰው የሚገጥመው አቅም ያለው ሰው እንጂ ዝም ብሎ ሰው አይገጥምም። በነገራችን ላይ ማለት ነው። እኔ ከፈለጋችሁ ጥሉኝ። እኔ ግምጃዬ በነ ሀይሚ እና ብሩኬ ህይወት ውስጥ ኔጌቲቭ ነገር እስካላመጣች ድረስ እኔ እወዳታለሁ። ኔጌቲቭ ነገር ግን ስታመጣ የዛን ሰዓት እምላትን ያውቃለሁ። ግን እስካሁን ድረስ ባለችው ነገር ብሩክን አክብራው አጠገቧ ሲመጣ እንዴት ነው ሮጣ እንዴት እንደምትሄድ ያ የመጨረሻው የትናንቱ ሱፕራንክ ሊሆን ይችላል። አይዶ ነው ማውቀው ነገር የለም። ከሀይሚ ጋር ግን ንግግር ያላቸው ነው የሚመስለኝ። እንደውም ለምን ሀይሚ ያልደነገጠችም ካሜራማኑም የሚያውቅ ነው የሚመስለኝ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። እንዲሁም አዳኞች ፋሚሊ እንዴት ናችሁ? ወደ ቤቴ የመጣችሁ በጣም ብዙ ናችሁ። በግምጃዬ ስም እያላችሁኝ ነው። ዌልካም ብለናል። እንግዲህ እህቶቼ አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝ እናመሰግናለን። አሁን የጨረቃ ፋሚሊዎች እንግዲህ ፍቅር በፍቅር ነው ለመሆን እያሰብን ነው እኛ የምንጓዘው። ከማንኛችንም ጋር ጸብ የለንም ማለት ነው። ጉዞ ወደፊት ነው እና አመሰግናለሁ። ላይክ ሰብስክራይብ አረኩሽ ለምትሉኝ እህቶቼ ቴንኪው በጣም አመሰግናለሁ ማለት ነው። የኛ ውድ ቤተሰቦች ወደ ጨረቃ ፋሚሊ በፍቅር ለመቀላቀል ስለመጣችሁ ማለት ነው። እንዲሁም ደግሞ አንዳንዶቻችሁ በቅናት መንፈስ ራሳችሁን የምታቃጥሉ ከራሳችሁ ጋር ሆኑ። ግምጃዬንም ሀይሚንም ፎቶቸውን እያበላሻችሁ የምዘቀዝቁ አላችሁ እና እናንተ ደግሞ ልቦና ይስጣችሁ። ብሩኬንም እንደዛው የምዘቀዝቁ ብሩኬን ደግሞ በአንዴ ሁለት ሴት ይቻላሉ ምናምን። ብሩክ አለማየሁ እኮ ሆቴል አይደለም ያያችሁት፣ ማንም ሰው የሚጫወትበት ዋና ውስጥ ነው። እነሱ ቪዲዮ ውስጥ መግባት የማይፈልግ ሰው አለ። ያ ዋና የአንድ ሰው የፍቅረኛሞች ቦታ አይደለም። የፍቅረኛሞች ቦታ ላይ ሲሆን ብቻ ነው ግምጃዬ ለምን ገባች እዛ ቦታ ላይ ምናምን ብለን መከራከር የምንችለው። አታዩም እንዲህ ከላይ እነ ሀይሚ ከታች ሲዋኙ ከላይ ያሉት ሰራተኞች እንኳን እንዴት ነው አፍጥጠው የሚዋቸው? ታዲያ ግምጃዬ በምንድን ነው የምትለየው? ሰው ነው። ምን አዲስ ነገር አለ? ሲጀመር ያ የዋና ቦታ የህዝብ ነው፣ የፍቅረኛሞች አይደለም። ገባችሁ አይደለ? የፍቅረኛሞች ዋና ቦታ የሚባል አለ፣ ለራስ ፍቅረኛ ብቻ የሚዋኝበት ቦታ፣ ወይ ተከፍሎ ለብቻቸው የሚገቡበት ወይ ደግሞ አንድ ላይ ከሆኑ ሲጀመር አንድ ላይ የሚገባበት። ይሄ የፍቅረኛ ማሳለፊያ ቦታ የሚባል ነገር የለም። ጀስት ዋናው ማንም ሰው የሚዋኝበት ቦታ ነው። ሀይሚና ግምጃዬ ደግሞ ማች ለበሱ። ከመቼው እንዶ የሚዲያ ነገር ከባድ እኮ ነው። በቃ እንግዲህ እነሱ ዘልቀው ሄደዋል። ሀሳባቸውን የሚያውቁት እነሱ በውስጥ እርስ በራሳቸው ነው። ሲቀጥል ለምን ቢኒያም አይሄድም? ቢኒያም ሄዶ ስንዶ የታያችሁ ካሜራ ላይ ያልወጣበት ምክንያት ይኖራል። ዝም ብሎ እኮ ሰው በአንድ ጊዜ ተግበስብሶ አይወጣም ሚዲያ ላይ። ሲቀጥል ግምጃዬ ስለማይገባት ነው እንጂ እንዴት ፍቅረኛሞች ማለት ትገባለች? አልገባችም። ጥጓን ይዛ ነው እንትን እያለ ያለችው፣ ጥጓን ይዛ ነው። ማንኛውም ሰው አታዩም? እንዲያውን ነጮቹ እንኳን ምንድን ነው ይሄ ቂጣቸው ስር የገባ ፓንት ለብሰዋል እንደሚዋኙት። ምን ብርቅ ነው? ይሄ የዋና ቦታ ነው። ኖርማሊ ግን ሌላ ቦታ በሌላ ቦታ ላይ የሆነ የማይሆን ልብስ ለብሳ ብታዩት እሺ። ሲጀመር ልብስ ይሄ ሰው እንደፈለገው ነው። በቃ ፍቅረኛሞች ይሄው እንደዚህ ተጠባብቀውላችኋል። ምን እናንተ ግምጃዬም ምን በቃ ባይን ነው እንደሚገባው የምታስቡት እናንተ? አልገባኝም። እኔ ግረም ይለኛል። የምሬን ነው።
ሁለቱም ደስተኛ ናቸው። ሁለቱም አልተጣሉም። ለምንድን ነው በዚህ ስር ሰው እንዲጣላ የምትኮተኩቱት? በጣም ነው ግራ የሚገባኝ እኔ የብሩክና ሀይሚ ደጋፊዎች አንዳንዴ። አሁን ደግሞ ያላሰብኳቸው ሰዎች ጭራሽ ስትከራከሩ እኔም ስደተኛ ነኝ። አሁን ግምጃዬ ግን እንዴት እኔም እንዲህ ሀገር ነው ያለሁት ኧረ ለማስመሰል ይመስለኛል እንጂ እናንተማ ከነዚህ ከገስት ጋር ቁጭ ብሎ ከሚያወሩት ጋር እናንተ አትመጥኑም። የምሬ ነው አትመጥኑም። ዝም ብትሉ ነው የሚሻለው። እናንተ ዝምታ ነው የሚያምርባቸው ባይዘዌ ማለት ነው። ያልጠበቅኳቸው ሰዎች ማለት ነው። በግምጃዬ ዙሪያ ማለት ነው። ምክንያቱም ይሄ የፍቅረኛዎች ቦታ አይደለም። የፍቅረኛዎች ቦታ ብትሆን ነበረ ይሄ ቦታው ብዙ ሰው የሚዋኝበት ቦታ ነው። ብዙ ሰው አለ። ካሜራ ላይ ስላልገባ ነው። ገብቷችኋል አይደለ? ግምጃዬ ብቻ እናንተ ግምጃዬ ብቻ ስለገባኝ ስላያችሁ ነው። ሌላው ሚፍታህ ለምን አልገባም ብላችኋል። የብሩኬ ጓደኞች ለምን አልገቡም? የሄዱት ያየናቸውን ነው የምንናገረው። የሄዱት ሚፍታህ፣ ሳሚ፣ ቤኪ ነው። ቤኪ ካሜራ ማን ነው። ሳሚ ባለትዳር ነው። ምንም አይሰራ እዛ ቦታ ላይ ልጅ አለው። ባለትዳር ነው። ምንም አያደርግ እዛ ቦታ ላይ ጭራሽም ስሙም አይጠራም። ሚፍታህ ነው፣ ሙስሊም ነው። እንደ ሙስሊም እዛ ቦታ ላይ እሱም አይመጥ ነው። በፍጹም ጭራሽም አይመጥ ነው ሚፍታህ ማለት ነው። ገብቷችኋል? ለምን እነሱ አልገቡም? የብሩክን ፕሮቶኮል ነው የሚጠብቁት። ኖ አይደለም፣ ጭራሽ ሚፍታህ መግባት የለበትም እዛ ቦታ። ተመልካቹ ራሱ አያስቀምጠውም። ሌላ ብሩኬ ከሚስቱ ጋር ነው ያለው፣ መብቱ ነው። ግምጃዬ ደግሞ መብቷ ነው። እስከፈቀዱላት ድረስ እነ እስካሏት ድረስ እምቢ ብላ መቅረት አትችልም። ሶ ሼም ነው ይሄ፣ ቢግ ሼም። ለምን ሄደች? ስለዚህ የፍቅረኛሞች ቦታ ቢሆን ኦኬ፣ እኔ እዚህ አልፈልግም አልገባም ነው የምትለው። የአራዳ ልጅ ነች። እናንተን አልገባችሁም። በደንብ ይዋት። ባሏን እንኳን ጸጉሩን ስትቆርጥ ምንድን ነው ያለችው? ለምንድን ነው የምታሻሽው? ለምን ነው የምትረቃቂ እኮ ነው ያለችው። ስለዚህ የሰው ባል ጥግ አደርስም። በቃ ተማመኑ አንዳንድ ጊዜ እንዴ። ቆይ እኔ የምለው እንዴት ነው ግን ያደጋችሁ ስታድጉ? ኧረ እኛ ስናድግ እንደዚህ አይደለም ያደግነው። ባህል አለን እኮ አለ አይደል? እንዴ የሆነ የጎረቤት ሰው ይመጣል፣ የጎረቤት ምናምን በቃ ስትቃቀፋላችሁ፣ ተሳሳማላችሁ። መሳሳም ስላችሁ ይሄ የጎረቤት አለ አይደለ? ጠፋሽ የሚባል ነገር የአንገት ማለት ነው። ያ ነገር አለ። ታዲያ ፈቀረኝ ማለት ነው እንዲያ ሰው እንደዛ ካረገኝ። እኛ እንደዛ አይደለም በእኛ ባህል ማለት ነው። በእኛ ባህል ግን ይሄ ራቆት እንደዚህ ምናምን ዋና የተጀመረው እሱ ያው በከተማው ስታይል ነው። ድሮ ቁምጣ እየለበሱ ሴቶቹም ደግሞ ውስጥ ልብስ አይነት እየለበሱ ነው የሚዋኙት በእኛ ሀገር። እንግዲህ የማይፈሩ ሰዎች፣ እኔ እፈራለሁ ጭራሹን ምን አልሞክረውም። እና ሲስ አስቃበጥሽ ለምትሉኝ እኔ እስካሁን ድረስ ምንም መጥፎ ነገር እስካላየው ድረስ አሽቃብጣለሁ። ወንድሜም ተመችቶታል፣ የወንድሜ ሚስትም ተመችቷታል። ሶ ግልጽ ናቸው እነሱ ደግሞ ይሉኝታ ለሰው ብለው ምናምን ይሉኝታ የሚባል ነገር ኖ። አሁን ላይ ብሩኬ ጋር ይሉኝታ የሚባል ነገር የለም። ያልተመቸውን ነገር አልተመቸኝም፣ የተመቸውን ነገር ተመችቶኛል። ደግሞ ይቺ 2 ቀን 3 ቀን እኮ ናት። ደግሞ እኮ እዛች ካሜራዋ ላይ እኮ ነው 10 ደቂቃ እኮ ነው እዛች ካሜራዋ ላይ። ለምን ሄደች እና ለምን እዛ ካሜራው አለመግባት እኮ ትችላለች። ይችላል አይደል? ሲጀመር የሄደችው አብራቸው ልትሰራ አይደለ? አብራቸው ልትታይ አይደለ? ልትታወቅ አይደለ? ልትበረታታ አይደል ሄደችው። ሶ ያ ስለሆነ ነው ካሜራ ላይ የገባችው እንጂ ከዛ ከካሜራው ጀርባ 24 ሰዓት ምን ይሰራሉ? ፍቅር መስራት ካማራቸው ይሰራሉ እኮ እነሱ አይደል እንዴ? ፍቅር እንዳይሰሩልን ግምጃዬ ረበሸችን፣ ግምጃዬ እንዲህ ያለችን እንዴ? ግምጃዬ ምን ታደርጋቸዋለች? ግምጃዬ የማይመስል ነገር አንዳንዳቻቸው አታወሩ። የምሬን ነው እንዴ። ፍቅር መሰራት ከፈለገ የፍቅር ቦታ አለ፣ የሚያዝ ቦታ። እዛ ቦታ ገብተው ይቅረጹላችሁ። ይሄ የህዝብ መዋኛ ነው ጋይስ፣ የህዝብ መዋኛ ነው። እውነቴን ስነግራችሁ ማለት ነው። ምንም ጥፋት የለባትም። እኔ ግምጃዬ በትናንት ነው። የፕራንኩ ቦታ ደግሞ ጀስት ኖርማል ነው። ምን ችግር አለው? በቃ ወንድሜ እህቴ የተባብለው ተማምነው እስከተቀራረቡ ድረስ እንግዲህ እች ልጅ ጓደኛ አላት። ፍቅረኛ ባይኖራት ኦኬ። መቼስ ቢኒያም እንትታ ሌላ አዲስ ነገር እንግዲህ መሀል ልግባ አትልም። እንግዲህ እንደምታዩት ደግሞ እንደዚህ ደግሞ ኧረ ቆራጥ ነች። ቆራጥ ጎንደሬና ጎጃሜ እንደዚህ አይነት ቆራጦች ናቸው። የምሬን እንደዚህ ላየ ለሄደው ማማለል ምናምን አያውቅም። ወደ ዘረኝነት አታስገቡኝና እውነት ቆራጥ ናት። ስንት ጊዜ እንኳን አረብ ሀገር ቁጭ ብላ ሲጠብቃት የነበረው አለ እንዲ አንድ ስተስታይበት አክ ብላ ትፍት ያደርገች። ግምጃ የጀግና ናት። እንኳን እንደዚህ ደግሞ የእህቷን ለዛውም የእህቷን። ሶ እናንተ የሚያስጨንቃችሁ ምንድን ነው? እንገባኝም። ግምጃ የጠላችሁበት ምክንያት ምንድን ነው? እኔ ለምን ጠላችኋት ብዬ ወባትነት እየቆንኩ አይደለም። ያልተመቻችሁ ነገር ሲኖር ኦኬ መብታችሁ ነው። ግን እኔን ደግሞ እንዴት አሽቃበጥሽ እንዲ ለምንድን ነው? ቆይ እንዲ ግምጃ ምንድን ነው ብላችሁኛል። እኔ
ምንም ጥፋት ስላላየሁባት ነው። ሰው ጥፋት ሲያይ ሰው መወንጀል ሐራም ነው፣ ኖር ነው። ምንም ያደረገችው ነገር የለም። እንደ ማንኛውም ሰው ዋና ቦታ እንኳን ሄዳ ሌላው ድገፍ ምን እንደሚለው እንኳን ብሩኬን ጠጋ አላለችው። በቃ የፈለገችበት መዋኘት መብቷ ነው። ልብሱን ደግሞ ከሀይሚ ጋር እንግዲህ ተነጋግረው ያደረጉት ነገር ነው። ምንም አይመለከታቸውም። ብሩክ ራሱ አያውቅም አንድ አይነት ማች ናቸው ወይ ነው ያለው ሲመጡ። ስለዚህ ምንም እናንተን ጤና የሚነሳችሁ ነገር የለም ጋይስ፣ ወደ ራሳችሁ ተመለሱ። ትንሹን ትልቁን ስታካብዱ ሌላ ጦስ ውስጥ እንዳትከቷቸው። የምሬ ነው፣ ሌላ ጦስ ነው የምታመጡት። ወደፊት ብዙ ነገሮች ክሊር የሚሆኑ ነገሮች አሉ ተብላችኋል። የእዩም ልጅ ጠፋች እየተባለች ነው። ቢኒያም እንግዲህ ልጅ መሆኑን ሊያሳውቅ ሊያሳምን ሊሆን ይችላል እንግዲህ በተስፋ ወይም ደግሞ የሌላም ልጅ ልትሆን ትችላለች ከቢኒያም ጋር የእኔ ናት ብላ ደግሞ አንዷ መታ ልትወስዳት ይሆናል። ብዙ ነገሮች ወደፊት ግልጽ እየሆኑ ይመጣሉ በጨረቃ ፋሚሊ ውስጥ። እንዲሁም ደግሞ ሌላ ሴት ሲመጣ ስቲል አንድ ገጽ ወረቀት ስለ ፍርቱናና ስለ ብሩኬ የተጻፈ ዛሬ የተፖስታ አይቻለሁ። ማምጣት አልፈለግኩም ተውኩት። አንድ ገጽ በጣም በቃ ግርም የሚለኝ ነገር የሆነች ነገር ስታዩ ወደኋላ እየዞራችሁ ኮተታ ኮተት እየፈለጋችሁ እየለጣጠፋችሁ የምታመጡት ነገር በጣም ይገርማል። በጣም ማለት ነው። ያ ያለፈ ታሪክ ነው። ቢሆን እንኳን ያለፈ ታሪክ ነው ያ ማለት ነው። ሀይሚና ብሩኬ አሁን ከቅርብ ጊዜው በፊት ኖርማሊ የስራ ዓለም ሰዎች ናቸው። ከቅርብ ጊዜ በኋላ ደግሞ በተለይ ቤተክርስቲያን ሄደው ከመጡ በኋላ ሀይሚና ብሩኬ ጀስት ፍቅረኛሞች ናቸው። በምንም በኩል ላይካካዱ ቃል የተገባቡ ሰዎች ናቸው። ከዛ በፊትም ቃል አላቸው። ብሩኬ ቃሉን ያከብራል፣ ቃሉን አይረሳም። ገብቷቸዋል አይደለ? ሞር ደግሞ አሁን ቤተክርስቲያን ሄደው ከተመለሱ በኋላ በጣም ጥብቅ የሆነ ግንኙነት፣ ጥብቅ የሆነ መተማመን በመካከላቸው አለ፣ በሀይሚና በብሩኬ መካከል። ስለዚህ የስራቸው ባህሪ ከሰው ጋር ያገናኛቸዋል። ከብዙ ሰው ጋር ሊገናኙ ይችላሉ። ነገ ከማታውቋቸው እንደዚህ እነዚህ ትንንሾቹን ምናምን ተዋቸውና ከትልልቅ ሰዎች ጋር ነገ ሊገናኙ ይችላሉ። ብሩኬ ሊገናኝ ይችላል፣ ሀይሚ ልትገናኝ ትችላል። እንደዚህ እየተቃጠላችሁ እንደዚህ እነሱ ጋር በመጡ ሰዎች በሄዱ ሰዎች እየዘቀዘቃችሁ እየተሳደባችሁ የምትኖሩ ማህበረሰቦች ከራሳችሁ ጋር ሆኑ። ከራሳችሁ ጋር ራሳችሁን መጀመሪያ አሳምኑ። ገና ወደፊት ብዙ ስራ ይጠበቅብናል ብሏል ብሩኬም ሀይሜም ማለት ነው። እናንተ ብዙ ቦታ ደርሳችሁ እኛን ለማየት ያብቃን እንጂ እኛ ሁሌም ከስር ከስራችሁ ነን። በብሩክና በሀይሜ በኩል በቃ ተጣልቶ መጨቃጨቅ፣ መሰዳደብ ያንን ነገር ያስወገደ ፈጣሪ እግዚአብሔር ይመስገን። ሌላ ማንም ሰው አብሯቸው መስራት ይችላል እንደ ኢትዮጵያዊ ማንም። ስለዚህ የኔ አመለካከት ይሄን ይመስላል። እወዳቸዋለሁ። ይመቻችሁ ባይ